ሰላም እባክሽ በቃ ሴትነት ክብሬን እኮ ጥዬ እኮ እየለመንኩህ ነው። በቃ አፈቅርሃለሁ እኮ አልኩህ። ለምን አትረዳኝም? እሺ ቆይ እኮ ተረዳኝ። ከሁለታችሁም ጋር ትዳር ልመሰረት እችላለሁ። የሁለታችሁም ፍቅር ልሆን እችላለሁ። በቃ እሷን ተወጣ ነው ይሻልካል። ባክ ልናናግራት ነበር ያሄድ ነው። ስንሄድ ግን ምላሷ ረዘመ። በትክክለኛው በሰንሰራት የምታወራው ሲጀመር ማንነትና በሰንሰራት የምታወራው አዳምጪኝ። ከተደማመጥን ማውራት እንችላለን እኮ ጠየቅሽኝ አይደል እንዴ? ልመልስልሽ አዳምጥህም ገባህ አይደል? በጣም ባለጌ ሰው አንዱ ስማኝ፣ ወይም ቻሉ ወይም ምን ትመርጣለህ? አለቀ። ገባህ? ቻሉ የምትፈልገው ከሆነ እዛው ሁን። እኔ የምትፈልገኝ ከሆነ ደግሞ እኔ ጋር መጣ። አለቀ። ጨርሻለሁ። አንድ ነገር ልንገርሽ፣ 7 ነፍስ ኖሮኝ 7 ጊዜ እሞትላታለሁ። ሰማኛ እንዴ? ይሄ ነው ሳኒክ ከየመኖራችን ምን ያፈልገኝ? በቃ ንገረኝ። ሻንዴ ሰላም የተከበራችሁ የቸኮሌት ካፕል ተከታታዮች እንዴት ናችሁ? ፈጣሪ ይመስገን እኛ በጣም ደህና ነን። ያው ሰሞኑን እየተፈጠረ ባለው ነገር ላይ ትንሽ ደስተኛ አይደለሁም ብቻ ሳይሆን በጣም ደስተኛ አይደለሁም። ምክንያቱም ሰላም ጋር ቻናሉን በተመለከተ ማዘጋቷን በተያያዘ ትንሽ ተራብሸናል። ደስ የማይል ሁኔታ ላይ ነው ያለ ነው። ይሄም ሆኖ ኪያ ሰላምን ልታናግራት ሄዳ በጣም በቃ አይደለ ለኪያ በማይመጥን ሁኔታ ስታረጋት የነበረውን ነገር ስትሰራት የነበረው ነገር በጠቅላላ በጣም ምቾት ነው የነሳኝ። በጣም መሆን አልነበረበትም። በዚህ ልክ ኪያም ሲጀምር ነገሮችን ልታደርግላት አይገባም ነበር። ምክንያቱም በቃ ቻናል ነው እናንተ ቤተሰቦቻችን አላችሁ፣ እኛም ደግሞ በጤና አለን። ነገ ከነገ ወዲያ ሰርተን የምንመልሰው ነገር ነው ማለት የኔ በዚህ መልክ መረጋጋት ወይም ደግሞ ምንም አልመሰለኝም ሳይሆን በጣም ተሰብሬያለሁ። ነገሮች በጣም ካሰብኳቸው ካቀድኳቸው ወይም ደግሞ ይሆናሉ ብዬ ገምቼ ሲሄድ ከነበረበት አቅጣጫ በጣም ፍጹም ነው ያስወጣኝ። ከምጠብቀው በላይ አዝኜ ወጥቶልኝ ነው ተሰብሬ ማለት ነው አሁን ላይ እንደዚህ በተረጋጋ ስሜት እያወሯቸው ያሉት። ምክንያቱም ከዛ የሚበላልጡ ጉዳዮች ገጥመውናል። ከዛ በላይ የሚያሳምሙ ነገር በመሀል ተከስተዋል። አሁን ኪዩ ነገሮችን ተረጋግታ እንድታስብ በምፈልግበት ጊዜ ላይ ግን ስለ ቻናሉ በተመለከተ ትንሽ እንደኔ ልትረጋጋልኝ ወይም ደግሞ ነገሮች እንደሚስተካከሉ ትንሽ እሷ ላይ ማመን መቀበል አቅቷታል። ለዛም ነው እንዴት እንደዚህ ታደርጊያለሽ ብላ ያው እንትናጋም ልናናግራት ስንሄድ የሰላም እህትን በጣም ጠባብ አስተሳሰብ ያላት በጣም ትክክል ያልሆነ ነገር ነው አቀባበልም ያደረገችልን። በጣም አግሬሲቭ ሆና ቤቷ ድረስ ነው በክብር ነው ልናናግራት የገባ ነው የነበረው። እያደረገች ያለችው ነገር እህትሽ በጣም ፍጹም ያልሆነ ትክክል ያልሆነ ደስ የማይል ነገር ነው ያደረገችው። ሆኖም በቃ እሷ ያደረገችውን ስህተት ማስተካከል መቻል አለባት። እንዴት ነው እንደዚህ አይነት ስህተት የሰራችው? ልናናግራት እንፈልጋለን ብለን ነበረ የሄድ ነው። ግን ሆን ብላ ከቁጥጥሩ ውጪ ሊያስወጣን የሚችልን አይነት ንግግር ነበረ እህትየው እየተናገረችን የነበረው ነው ማለት ኪያንም እንድትናደድ እኔም እሷን ላንቃት ወይም ደግሞ እሷን አላስፈላጊ ነገር ልናገራት አልነበረም የሄድኩት። ግን በሰዓቱ እውነቱን ለመናገር ከሆነ የሰላም እህት የምትናገራቸው ነገሮች በጠቅላላ ስሜታዊ የሚያደርጉ በጣም ሰውን ዲስሪስፔክት የሚያደርጉ ጠብቄ የሄድኩትን አይነት ነገር አልነበረም ነው እዛ ስንሄድ ያገኘ ነውና እኔ ኪያን እያረጋጋው ገብቼ እዛ ከገባው በኋላ ግን በጣም በቃ አይደለ እኔንም ራሴን መቆጣጠር እስኪያቅተኝ ድረስ ያደረገ አይነት አነጋገር ነበር ስታደርግ የነበረው። በኋላ ላይም ሳንግባባ በትክክል የምፈልገውን ነገር እንኳን ሳላወራ ነበረ ተነስቼ ሄድኩት። ዛሬ ሰላምን አግኝተናታል። ያው ስልክም ተደዋውለናል ምናምን ነገር መጥቼ አናግርሃለሁ እሺ መነጋገር ከፈለክ ከኔም ላናግርህ የምፈልገው ጉዳይ አለኝ ምናምን ብላኛለች። ሲመስለኝ እህቴን እንዴት ቤት ድረስ መጥተህ እንደዛ ትናገራታለህ? እንደዛ አይነት ነገር ታደርጋለህ? እንዴት ማስሎንክ ነው የምታንቀኝ ልትለኝ ነው የምትመጣው ብዬ አስባለሁ። ያው በተረጋጋ ስሜት ታወራኛለች ብዬ አላስብም አልጠብቅም። ግን እኔ በታልኩት መጠን ቻናሉን ምን አይነት ነገር እንደፖስተችበት ወይም ደግሞ እንዴት እንደዚህ አይነት ነገሮችን ልታደርግ እንደቻለች ከኔም ደግሞ ምን እንደምትፈልግ ምናምን ነገር ማወቅ ስላለብኝ ጭምርም ነው ዛሬ የቀጠርኳት። እስኪ ስትመጣ ሀሳቧ ምን እንደሆነ ምን አይነት ቪዲዮ እንደለቀቀችበት ጭምር ከሷ የምትሰሙ ይሆናል። ያው እናንተ ፊት ለፊት እንዲሆን ስለፈለኩ ነው ካሜራ አብርቼ ያለሁት። ሰው ስትመጣ ምንድነው የሚለውን ጉዳይ በትክክል የምናዳምጥ ይሆናል። እውነቱን ለመናገር ከሆነ እኔ ለመጫጫ ወይም ደግሞ ነገሮችን በመጥፎ ሁኔታ እንዲሄዱ አልፈልግም። ተነጋግረን ቁጭ ብለን ምንድነው ችግሮቻችን የሚለውን ነገር በደንብ ነው እኔ ማሰብ የምፈልገበት ጊዜ ላይ ነው ያለሁት። ግን ሰላም የምትናገራቸው ነገሮች ከኪያ ጋር በተያያዙ መጥፎ ነገሮች ከሆኑ ቤተሰቦቻችን ያ ነገር እኔ ስሜታዊ ያደርገኛል። ይሄ የታወቀ ነው። እኔ በእኔ ላይ ለሚመጡት ነገሮች ኃላፊነት ወስዳለሁ። በኪያ ላይ ለሚሆነው ነገር ግን በፍጹም ኃላፊነት አልወስድም። እውነቱን ለመናገር ከሆነ ኪያ ድንበሬ ናት፣ ቀይ መስመሬ ናት። እኔ እውነቱን ለመናገር ከሆነ ማለት ነው ኪያ ላይ እየተደረገ ነገር ያለው በዛ ሁኔታ ጫማዋን ማጥረጊልኝ በዚህ ምናምን
ይሄ ተገቢ ትክክልም አይደለም ሲጀምር ማለት ነው። እና የተደረገው ነገር በጣም ነው የደበረኝ። እናንተ ፊት ቀርቤ በዚህ መልኩንም ሳውራ እናንተን አለማክበርም እሷንም ደግሞ ሰላምንም ስትመጣ እኔ እንዴት እንደማናገራት አላውቅም። ብቻ ስትመጣ ያው የምትናገርበት ነገር ይወስነዋል። እሷ ስትመጣ ቪዲዮን የምቀጥልላችሁ ይሆናል። አብራችሁ እንግዲህ ቤተሰቦች ያው በቅርብ ርቀት ላይ ነው ያለችው፣ እየታየችኝ ነው። ስትመጣ ቀጥልላችኋለሁ ስላልኳችሁ ነው። ልክ ሳያት ነው ካሜራ ያበራውላችሁ። እስኪ ከመጣች በኋላ የሚፈጠረውን ነገር ያለውን ነገር አብረን እንመከታተለው ይሆናል። አብራችሁ ቆዩ። ሰላም እንዴት ነሽ? ሰላም ዋለ ላውራሽ ፈልጋለሁ ምናምን ስልሽ በጣም አመንተሽ ምናምን ነገር ነበረ። እሺ አልሽኝና እስኪ ሰላም እየሆነው ስላለው ነገር በጣም ማውራት ፈልጋለሁ። እንድታወሪኝ ፈልጋለሁ። ተረጋግተሽ ነገሮችን በትክክል አስረጂ እንድጠይቅሽ ወይም ደግሞ የደወልኩበት ትልቁ ምክንያት ሁለት ነገር ናቸው። አንደኛው ኪያን በዛ ልክ ማዋረድ ወይም ደግሞ በዛ ልክ ጫማዬን ጥረጊልኝ በዛ ልክ አመነጫጭቆ ምናምን ነገር እሷን በዚህ መልኩ ማናገር ትክክል ነው ወይ ነው። ሁለተኛው ነገር ደግሞ ቻናሉ ላይ ምን ብትለቂበት ነው እንደዚህ ሊዘጋ የቻለው? ምንድነው ያደረግሽው ቻናሉ? እኔና አንቺን እንደዚህ ነገር ሊያደራርስ የሚችል ነገር ያደረኩት ነገር እኔስ ምንድነው? ወይ ኪያ ያደረገችው ወይ ቶፋ ያደረገው ነገር ምንድነው? አይመለከትም። ስለኔ ህይወት እኮ ነው እያወራን ያለ ነው። ሲጀመር ምን እናንተ ቤት ድረስ መታችሁ የምናገር እህቴን የምትሰደብ መብት የላችሁ። አንገታን ቃታ ላይ አለ። እሱን ደግሞ ዋጋ አስከፍልሃለሁ። እህትሽ እኮ ለመሳደብ አይደል? ዋጋ አስከፍልሃለሁ ገና። ምክንያቱም ቤቴ ድረስ መተህ ትልቅ ሰው ያለበት ቤት ነው ያለ። እናትና አባት እንደኔ ታውቃለህ አይደል? እንደዛ ያወቅ መተክኒ ማዋረድ የለብህ። ሰላም አንድ ያልተረዳሽኝ ነገር ልንገርሽ እኮ ተደጋጋሚ ደወልኩ እያሾፍሽ ነው። ከዛ በኋላ ደግሞ ስልክሽን ጭራሽን ዘጋሽው። ማድረግ የነበረብኝ በቃ ስማኝ፣ እቤቴ ድረስ መጥተህ የምናገር መብት የለክም። ሲጀመር ገባህ አይደል? የምናገር መብት የለኝም አይደለም ነገሩ። አዳምጪኝ። ከተደማመጥን ማውራት እንችላለን እኮ። ጠየቅሽኝ አይደል እንዴ? ልመልስልሽ። ገባህ አይደል? በጣም ባለጌ ሰው በሰዓቱ ቤት የሄድኩት ወይም ደግሞ ልናናገራት እኔና ኪያ እንዳወራተኝና እንደሰራልኝ እኔም ደግሞ እሰራልካለሁ። ይሄ በጣም ትንሽ ነገር ነው። አካውንት ማዘጋት በጣም ሲምፕል ነገር ነው። ገና እሰራልካለሁ። አንድ ያልተረዳሽኝን ነገር ንገሪኝ። አዳምጪኝ። እንደፈለክ ተጫወትክብኝ፣ እንደፈለክ ካወራክ፣ እንደፈለክ ቀለድክብኝ፣ ፍቅር አሳስከኝ፣ ሄድ ካለ እንደዛ ሆኖ ደግሞ አይቀርም። እኔ ሴት ነኝ፣ ክብር ያለኝ ሴት ነኝ። ገባህ? አታዳምጪም እንዴ? እያልኩሽ ያለውን ነገር እኔ ከእህትሽ ጋር የነበረውን ነገር በትክክለኛው መልኩ አሁን ልክ አንቺን እየተንጫጫሽ እንዳለሽው እሷም ስትንጫጫና አላስፈላጊ ነገር እየተናገርኳት አይደለም። በትክክለኛው ቪዲዮ ነው ማይቻል የተሳደብኩ ነበር። ይኸውልሽ አንድ ነገር ልንገርህ፣ ትሰማኛለህ? ከአሁን በኋላ እኔ ህይወት ውስጥ እንዳትመጣ። ገባህ? እሺ፣ በእንደዚህ አይነት ሁኔታ እንዴት መደማመጥ ይቻላል? ጠየቅሽኝ አይደል እንዴ? ልመልስልሽ። እህትሽ ጋር በትክክለኛው መልኩ ልናናገራት ነበር ያሄድ ነው። ስንሄድ ግን ምላሷ ረዘመ። በትክክለኛው መልኩ በሰንሰራት የምታወራክ ሲጀመር ማንነክ እና በሰንሰራት የምታወራክ እንዴ? አንተ እኮ እኔ እኮ ብዙ ነገር አድርገኸኛል አይደል? ምንድን ነው ያደረኩሽ? ብዙ ነገር አድርገኸኛል። ምንድን ነው ያደረኩሽ? ጥለኸኝ ሄደካል አይደል? ጠየሽ የሄድኩት መጀመሪያ እስከ አንቺ ጋር መች ነበርኩ ነው? ኧረ እባክህ እኔና አንቺ አልነበርኩም ከኔ ጋር እና ከኔ ጋር ማለት መንፈስክ ነበር ከኔ ጋር ነበር። ይኸውልሽ ሰላም፣ አንድ ነገር ተረጋግተን እንነጋገር እስኪ። አንድ ነገር አዳምጪኝ እስኪ። ሀቁ ምንድን ነው? እኔ ኪያን ለማስቀናት ብዬ ወደ አንቺ መምጣቴ ናቲ የተባለው ሰውዬው ደግሞ አንቺን ልታስቀኘው ወደ እኔ መምጣትሽ ይሄ ነው አይደለ? ግልጹ መወሻሸቱ ወይም ደግሞ አላስፈላጊ ነገሮች ምናልባት ይኸውልሽ ከጊዜ ብዛት ስለናቲ እንዳታወራሽ፣ ስለተልካሻው እንዳታወራ፣ ስለኪያና ስለሱ እንዳታወራ። ይኸውልሽ ከጊዜ ብዛት ምናልባት አንቺ ስሜቶች እየተቀየሩ ወይም ደግሞ ከኔ ጋር ለኔ ጥሩ ስሜት ተሰምቶሽ ሊሆን ይችላል። እኔ ለምን ተሰማሽ አልልሽም። ነገር ግን የተሰማሽ ሰው ወይም ደግሞ እኔን የመረጥሽበት መንገድ ትክክል አይደለም። ምክንያቱም እኔ እጅግ በጣም እማከብራት ያለሷ መኖር እማልችል ኪያ የምትባል ሴት አለች። ይሄንን አንቺ ብቻ አይደለሽም፣ ሁሉም ሰው ያውቃል። ሰው አንቺን እንዴት በሁለተኛነት ደረጃ ወይም ደግሞ አንቺ ይሄንን ነገር እያወቅሽው እንደዚህ አይነት ነገር ውስጥ እንዴት እንድትገባ እያልኩሽ ያለሁት ማለት ነው። ሲጀምር እኔና አንቺን እዚህ ደረጃ ሊያዳርስ የሚችል ነገር ወይም ደግሞ ቻናሉን በዚህ መልኩ ልታስጠፊበት የሚችልበት ነገር ውስጥ ምንም የሚያዳርሰን ነገር አካውንቱንና አንቺን ጥግሽን ይዘሽ ሰላምሽ ላይ እኔም ሰላሜን አካውንቱን ትፈልገዋለህ? በጣም አካውንቱ አዎ ከፈልገዋለሁ። እኔ እኮ ኪያን አፈቅራታለሁ። ያለ ኪያ ህይወት መኖር አልችልም ነው። ይሄንም አካውንት አዘጋው፣ ሁለቱንም አካውንት አዘጋው። አንቺን እሺ ብዬ ይኸውልሽ፣ ሰላም አዳምጪኝ እስኪ። እኔ ኪያን ትቻት ካንቺ ጋር በሆን ራሱ በድን ሰው ምን ያደርግልሻል? ልቤ እሷ ጋር ሆኖ አካሌ አንቺ ጋር ቢሆን ምን ያደርግልሻል? ችግር የለም። ልብክ ወደ ያደርጋል። ይሄ ደግሞ አስፈላጊ አይደለም፣ ትክክል አይደለም። ሰማይ ፍቅር ጋር ፍቅር ምን በስሜት ነው ይመጣል። ኖርማል ነው፣ ችግር የለም። ይሄ ላንቺ ነው። ይሄ ላንቺ አስተሳሰብ ይመጥን ይሆናል። ይሄ ለኔ አስተሳሰብ ግን አይመጥንም። አንተና ኪያ አብራችሁ ከሆናችሁ እኔ ኪያን በሰላም ልትኖር አላደርጋት።
እበጣበጣታለሁ። ገባህ አይደል? አካውንቷ ነው ሁሉም ሰው የራሱ ራሷን መቀመጣል ከፈለኩኝ የማላደርጋት ነገር የለም። አንተ ከኔ ጋር ነገር አድርገህ ስሜታዊ እንደሆነና ትክክል ያልሆነ ነገር ስለ ኪያ እንድትናገሪ አልፈልግም። አንድ ሲጀምር ምን አገባክ? ይሄ ሁሉ ነገሮችን ተረጋግቼ በትክክለኛው መንገድ እንዲሆን የምፈልገው ምን እንደሆነ ታውቂያለሽ? አንቺም ሰላማዊ ሰው ሆነሽ የራስሽን ህይወት እንድትኖሪ ነው። እኔም ደግሞ ከኪያዬ ጋር የራስን ህይወት እንድኖር ነው። ያንቺ ህይወት ምንድነው የተበዘበዘው? አፈቅርሃለሁ። ገባህ አይደል? የተሳሳተ ፍቅር ነው። ትክክል ያልሆነ ሰው ላይ ነው እየተሰማሽ ያሉ ነገር አይደለም። እኔ ለምን አፈቀርሽኝ ወይም ደግሞ ይኸውልሽ እኔ እናንተ አብረን እንደምንሆን እርግጠኛ ነኝ እንሆናለን። ሰላም ይኸውልሽ አዳምጪ። ምንም አይነት መስዋዕትነት ከፍልና አብረን እንሆናለን። ገባህ አይደል? አንተ ሰላም ይሄ ስሜት ለምን ተሰማሽ ብዬ ልወቅስሽ አልፈልግም። የተሰማሽ ስሜት እንዴት እየኮራውብሽም አይደለም ከገባሽ። ነገር ግን ይኸውልሽ ከኪያ በፊት ምናልባት እኔና አንቺ ተዋውቀን ሊሆን የሚችል ነገር ነው። ምንም አያንስሽም፣ ቆንጆ ነሽ፣ ጥሩ ሰው ነሽ። በቃ እያልኩሽ ያለው ከገባሽ። ነገር ግን አሁን ግን በህይወቴ ሌላ ሰው አለ። ያለ እሷ መኖር አልችልም። እሺ ሰላም፣ አንድ ነገር ቁጥሽን እንድታቂ ይሄ በትክክል የሚሆን ነገር አይደለም። አንተ ለሰው ልክ እንደዚህ የምትሆነኝ ደግሞ ላንተ ብዬ ብዙ ነገር አድርጋለሁ። ገባህ አይደል? አንተ ለሰው ልክ ማለት እንደዚህ የምትሆነኝ የምትሰደበኝ ለዛ ነው አይደል? የማይመስል ነገር ነው እየተናገርሽ ያለሽ። እኔ ላንተ ብዬ ኪያን ታወርክ የምን ነገር አድርጋታለሁ? አይመለከትም። የሶስታችንንም ህይወት ይበጠበጣል ወይም ደግሞ የማይሆን ነገር ይሆናል። አልችልም። በቃ ለምን ነው የማትሰማኝ? እኔ ላንተ መኖር አልችልም። በቃ ገባህ አይደል? ይኸውልሽ አንተ ወይ ምን ትሆናለህ ወይም ደግሞ ኪያ ደግሞ ትበጠብጣለች። ገባህ አይደል? ሰላም እባክሽ አንድ ነገር ነገርኩሽ። ይኸውልሽ ምናልባት ይህንን ነገር ለኔ ስለተሰማሽ አከብርሻለሁ፣ አመሰግናለሁም ስለኔ ጥሩ ስሜት እንደዚህ ስለተሰማሽ። ነገር ግን ወደ ራስሽ ተመለሰሽ የራስሽን ህይወት እንድትኖሪ መቻል አለብሽ። እኔ መጥፎ ነገር አልመኝልሽም። ምክንያቱም ስለኔ መጥፎ ነገር አይደለም እያሰብሽ ያለሽው፣ እወድሃለሁ እያልሽ ነው ያለሽው። ስለዚህ የሚመጥንሽ ሰው ጋር ካንቺ ጋር ደግሞ በትክክል የሚሄድ ሰው ጋር ወይም ደግሞ አንቺ ሊወድሽ ሊያፈቅርሽ ላንቺ ቦታ የሚኖረው ሰው ጋር ነው መሆን ያለብሽ። እኔ ወደ አንቺ ብመጣ ራሱ ህመም ነው ልሰጥሽ የምችለው። አሳምመኝ፣ ችግር የለም አብረን ብቻውን በቃ እንደዚህ የሚባል ነገር የለም። ሰላም ስማኛ አንዴ እሺ፣ ስለ ቻናሉ ከሆነ ማለት ነው 1000 ጊዜ እንደዚህ አይነት ቻናል እሰዋለሁ ካንቺ ጋር ከመሆን ማለት ነው። ምክንያቱም አሁን ላይ ኪያ በህይወቴ አለች፣ ኪያን አፈቅራታለሁ። ነገር ግን ያም ደግሞ የለፋሁበት ነው። አንቺን ለምንድን ነው እንደዚህ እያናገርኩሽ ያለው? አንድ የቀረ እኔና አንቺን አንድ ሊያደርገን የሚችል ወይም ቆሜ እንዳውራሽ ሊያደርገን የሚችል ነገር ቢኖር ማለት ነው ሰላም ከገባሽ የዚህ ቻናል ጉዳይና ከዚህ በኋላ ኪያን ዲስሪስፔክት እያደረግሽበት ያለው መንገድ ስላልወደድኩት ነው፣ ደስ ስላላለኝ ነው። እሷ ደግሞ ተረድታኝ ወደፊት ቤተሰቦቻችን አሉ፣ አሁንም እኛም በጤና አለን፣ ሰርተን እንደምናመጣው ኪያ አሁን በዚህ ሰዓት ስላላመነችበትና ስለ ቻናሉ ብቻ እያሰበች ስለሆነ ነው። ገባሽ አይደለ? መጥቼ ራሱ እያናገርኩሽ ያለው ማለት ነው። እኔ ይኸውልሽ ሰላም ላንቺ ጥሩ መጥፎ አመለካከት የለኝም። ምክንያቱም የሆነ ጊዜ ላይ ለሆነ ዓላማ ወይም ደግሞ እኔም ፍቅሬን ለመመለስ ለኪያ ስል ተባብረሽኛል። አንቺም ደግሞ ናቲ ጋር ለመመለስ ተባብሬሻለሁ። እንዳታወራ እኔ ናቲ ምን ማለት ነው? የ7 ዓመት ፍቅረኛሽ እኮ ነው። የ7 ዓመት ፍቅረኛሽ ነው። አንቺ እኮ የገዛ አልጋዬ ላይ የገዛ ጓደኛዬን አስተኝቶ አግኝቼዋለሁ። አዎ ሲተኛ አይቼዋለሁ። ለዚህ ነው ጥዬ መጣሁት ብለሽኛል አይደለ? ስማኛ እንዴ አንድ ነገር ልንገርህና ከኔ ጋር ትሆናለህ፣ ግዴታህ ነው። ስማኛ እንዴ አንድ ነገር ልንገርሽ። እስኪ አንድ ነገር አዳምጪኝ። እሺ አንድ ነገር አዳምጪኝ። ስማኛ እንዴ እኔ አንድ ነገር አዳምጪኝ። ምን አንተ ማዳወጥ አልፈልግም። በቃ ከኔ ጋር አሁን በቃ እሷን ተዋት። እኔ እኮ የምመጥንሽ በእውነት ነው። ግን እሺ አንድ ነገር አውሪኝ። እሺ አንድ ነገር አዳምጪኝ። ለምሳሌ አንቺ በኪያ ቦታ ሆነሽ እኔ አሁን ኪያ አሁን አንቺን እየጠየቀችው ያለውን ነገር ጠይቃኝ ወደ ኪያ ብሄድ አንቺ ኖርማል ነው? ለአንቺ ትክክል ነው አይደለም? አየሽ አንቺ ራስሽን የምትወጂውን ያህል ሌሎች እባክሽ በፈጠረሽ እንደዚህ አብረን ቆመን መታየታችን ራሱ ትክክል አይደለም። ግን ስለማፈር አይደለም ስለመጠየፍ አይደለም። ይሄ ነገሩ በቃ ልታረቅ በቃ እባክህ አልተጣላሁሽም። ይኸውልሽ ሰላም አልተጣላሁሽም እኮ አልኩሽ። ሲጀመር መጀመሪያውንም አልተጣላሁሽም። በቃ እኔና አንቺ ሰላም ነን። ሰላም ባለንበት እንለያይ። ነገር ግን ወደ ህይወታችን እየመጣሽ የምትበጠብጪውን ነገር አቁሚ። የራስሽን ህይወት ኑሪ። ከመበጥበጥ በላይ ነው እንጂ ህይወቴን አፈረሽው። ዩቲዩቡን ከማዘጋት በላይ እኔ ስለኔ ሳታስብ አንተ እኮ የራስን ስሜት ነው የምታዳምጠው። የራስን ብቻ ከምታፈቅራት ሰው ጋር ነው የምፈልገው። እኔ ደግሞ ካንተ ጋር ነው የምፈልገው። ይኸውልሽ ያልተረዳሽኝ አንድ ነገር ቢሆን ማለት ነው እኔ በፍጹም አሁን እያልሽው ባለሽው ነገር ልተባበርሽ አልችልም። ምን ላድርግ? ምክንያቱም አንተ መኖር አልችልም እኮ አልኩ። ለምን አትረዳኝም? ቆይ እሺ ይኸውልሽ ሰላም ነይ ቆይ ይኸውልሽ ሰላም ተረጋጊ እባክሽ ፕሊዝ። ይኸውልሽ እኔ
በፍጹም ስላንቺ መጥፎ አመለካከት የለኝም። ሰው አይረዳሽም ይሆናል እንጂ አንቺ ጥሩ ባህሪ ያለሽ ነሽ፣ ጥሩ ማንነት ያለሽ ሰው ነሽ። ማለትም ስላንቺ እኔ መጥፎ ነገር እንደዚህ ነው ብዬ የምናገርበት ፐርሰናሊቲዎችን ወይም ደግሞ መጥፎ ነገር ካንቺ ጋር በቆየሁበት ኪያን ለማስቀይናት በቆየነበት ጊዜ ላይ አላየሁም። ምክንያቱም ሆን ብለሽ ያን ነገር ስታደርግ የነበረው ስትመነቃቀር የነበረው መጥፎ ነገሮችን ስትናገር የነበረው በጠቅላላ ናቲን ለማስቀናት እኔም ደግሞ ኪያን ለማስቀናት እንዲረዳን እንዲረዳን እንደሆነ እኔ ይገባኛል። ስለዚህ እየነገርኩሽ ያለሽው ማለት ነው ምናልባት ከኪያ ጋር ባልሆን ኖሮ ወይም ደግሞ ኪያ በኔ ህይወት ውስጥ ባትኖር ኖሮ እኔም የምመርጥሽ አይነት ሲሆንሽ በቃ እሺ ከገባሽ ማለት ነው። አሁን ግን በኔ ህይወት ሌላ ሴት አለች፣ እጅግ በጣም ነው ማፈቅራት። ያለሷ መኖር አልችልም ብቻ ሳይሆን ማለት ነው እኔ ማለት ኪያ ማለት እኮ ልንገርህ አንዴ ራስህ ስሜቱን ታስበልጠው ራስህ ስሜት ታስበልጣለህ። አንቺን ማዳምጥሻለሁ። ሰማኛ አንዴ ይሄ ነው ሳኒክ ከኪያ መኖራችን ምን አፈልገኝ በቃ ንገረኝ። ሻንዴ ይኸውልሽ ሰላም አልተረዳሽም። ንገረኝ አንዴ ከኔ ጋር መሆን አፈልግም ማለት ነው። እንደዛ አይደለም ካንቺ ጋር ነው ለኪያ ብታስብላት ኮን አካውንት ተስጣትና ከኔ ጋር ነው አለቀ። ይሄ ነው የመጨረሻ መልሴ። ገባህ አይደል? ኦኬ እሺ። ይኸውልሽ ለኪያ ብታስብላት ኮን አካውንት ካንተ አካውንት ሸራታል አካውንት ተስጣት አለቀ። ያለበለዚያ ደግሞ ከኔ ጋር በቃ ንገረኝ። እሺ ምንድነው የምትፈልገው? አንድ ነገር ልንገርሽ፣ 7 ነፍስ ኖሮኝ 7 ጊዜ እሞትላታለሁ እኔ ለኪያ። ቻው። ይኸውልሽ ሰላም ጥሩ ሰው ነሽ አልኩሽ አይደል እንዴ? መልካም ሰው ነሽ አልኩሽ አይደል እንዴ? አመሰግናለሁ። ነገር ግን ይኸውልሽ እኔ እሺ ኪያን ትቻት መጥቼ ቢሆን አንቺ ጋር በድንና ተራ ወይም ደግሞ ምንም አይነት በቃ ጉዝ ማለት ነው የሆነ ተራ ነገር ነው መሆንብሽ። አልተረዳሽኝም እንዴ እያልኩሽ ያለሁት እኔ ያለ ኪያ መኖር አልችልም። አፈቅርሃለሁ ገባክ? ነገር ግን ነገ ከነገ ወዲያ ማለት ነው እንደዚህ አይነት ሰው ነው ማለት ነው ልብህ ለኔ አይመለስም ማለት ነው ብለሽ ደግሞ ሌላ ጭቅጭቅ ውስጥ እንገባለን። ምክንያቱም እኔ ሰማኝ ጋር አንተ ብቻ ከኔ ጋር ሁሉ ችግር የለም። እሺ አንዱ እባክህ ነገሩ እኮ አብሮ የመሆንና ያለመሆን ጉዳይ አይደለም። ሰላም እባክሽ በቃ ሴትነት ክብሬን እኮ ጥዬ እኮ እየለመንኩህ ነው። በቃ አፈቅርሃለሁ እኮ አልኩህ። ለምን አትረዳኝም? እሺ ቆይ እኮ ተረዳኛ። እኔ እኮ ለምን አፈቀርሽ ለምን እንደዚህ አይነት ስሜት ተሰማሽ እኮ አይደለም እያልኩሽ ያለሁት። ጥሩ ሰው ነሽ፣ አመሰግናለሁ። ስለኔ እንደዚህ ፖዚቲቭ ነገር ስለተሰማሽ በጣም አከብራለሁ። ያንን ነገር በጣም ቴንኪው። የእውነት ነው የምልሽ። እኔ አንዴ ስማኛ የዛኔ ቀለበት ያደረግልኝ ቀን ግንባሬን ሳምከኝ ቀን ለኔ ትንሽ እንኳን ስሜት አልተሰማከም? እነዛ ነገሮች አሳልፈናል። ይገባኛል። እነዛ ነገሮች በጠቅላላ እኮ አንቺም እኔም ቁጭ ብለን አቀደንባቸው። እንደዚህ ስታረገኝ እንደዚህ ያረጋለሁ፣ እንደዚህ ስታረግ እንደዚህ ያረጋለሁ ተባብለን አንቺም እኮ ለማስቀናት እኔ ምን ጎደለኝ? እኔ ምን አሳጣው? ካን ምንም አላሳጣሽም። አንቺ ምርጥ ነሽ፣ ውብ ሴት ነሽ፣ ወጣት ነሽ፣ ቆንጆ ነሽ። በዛ ላይ ደግሞ ነገሮችን የምታይበት መንገድ፣ ነገሮችን የምታስተካኪ ለዓላማሽ ያለሽን ጽናት፣ የሆነ ላመንሽበት ነገር ሁሉንም አከብራለሁ በጣም። ነገር ግን እኔ ካንቺ በፊት የማፈቅረው ሰው አለ። የማፈቅረው ብቻ ሳይሆን ይኸውልሽ አሁን በቃ እባክሽ ሰላም አልተረዳሽኝም። እኔ ከኪያ በፊት አግኝቼሽ ቢሆን ኖሮ እንዳንቺ አይነት አፍቃሪ ከየት ሊመጣ ይችላል? በዚህ ልክ የሚወድ ሰው ከየት ሊገኝ ይችላል? በጣም ቴንኪው። በጣም ነው የማመሰግነው። የእውነት ስሜት የለክም? እርግጠኛ ነህ? አፍቃሪ ሴት መሆንሽን ልባም ሴት መሆንሽን ነው የሚያሳየው። እሺ እኔስ ምን አባቴ ላድርግ? እኔ ምን ማፈቅራት ሴት አለች? አንተ እኮ ሰው ለምትፈልጋት እኔ ማንተ እሷ መተው እንደማትችል እኔ ማንተ መተው አልችልም። ለምን አትረዳኝም? ቆይ እሺ ታዲያ እኔ ከሁለታችሁም ጋር ትዳር ልመሰረት እችላለሁ። የሁለታችሁን ፍቅር ልሆን እችላለሁ። በቃ እሷን ተዋታን ምን ይሻልካል? እባክህ አልተረዳሽኝም እኮ እባክህ እኔ እናደረኩ። እስኪ አንድ ነገር ንገሪኝ እስኪ። አንቺ እኔን መተው አትችይም አይደል? ለኔ የሚሰማኝ ስሜት አለ። እኔ ልክ በዛው ልክ ደግሞ ኪያን መተው አልችልም። ያለ ኪያ እኔ ማልተውክም አንተም ሳልተውት በቃ ተው። እኔ ላንተ ምንም ሆን ይላል። እሺ ቆይ እኔ ኪያን ሳልተው ከአንቺ ጋር መሆን እችላለሁ? ሰማኛን ኪያን ሳልተው ቆይ አንቺ ምን አትሆንክም? የእሷ ነገር ሲገባ የኔ ፍቅር ሲገባ ትመልሳለህ ካቃለሁ። እኔ ደግሞ እስከምትመለስ ድረስ የኔ ለማድረግ ምንም ነገር አያንሰኝም። ለኔ ከኔ ጋር እስከምትሆን የፍቅር መስዋዕትነት እንዳለ ከፍላል። ገደልም ግቢ ይባል ገባሉ ላንተ ስላም አልተረዳሽኝም። ይሄ አይደለም በቃ የፍቅር መስዋዕትነት ነው ይሄ። ገባህ? እኔ ደግሞ ታይቶኛል ከኔ ጋር እንደምትሆን ገባህ አይደል? አንተ ከሰው ጋር አትሆኑ። እናንተ ምንም መመሰስላችሁ ነገር የለም። አንዱ እባክህ በቃ ተረዳኝ። አንድ ነገር ንገርሽ እሺ? ይኸውልሽ ሰላም እንዴት እንደምነግርሽ ራሱ እንዴት እያስረዳውሽ እንዳለ ራሱ አይገባኝም። እኔ ማለት ምን ማለት እንዳለብኝ ምክንያቱም አንቺ በመጥፎ ነገር አይደለም የመጣሽው ወደ እኔ ለኔ ጥሩ ስሜት ተሰምቶሽ ነው። ስለዚህ አንቺ ላመናጭቅሽ ልገፋሽ ወይም ደግሞ ስሜትሽ ትክክል አይደለም ልልሽ አልችልም።
አመሰግናለሁ እነዚህን ስሜቶች ስለተሰማሽ ስለኔ ጥሩ ነገር ስላሰብሽ። ነገር ግን ልረዳሽ በምችለው ነገር አይደለም እየጠየቅሽኝ ያለሽው። እምረዳሽን ነገር ማስተካከል የምችለው ነገር አይደለም እየነገርሽኝ ያለሽው። ምክንያቱም ኪያም ያለኔ መኖር እንደማትችል አውቃለሁ። እኔም ደግሞ ማለት ነው ያለሷ በፍጹም የሚታሰብ ህይወት አይደለም ያለኝ። ሐሳቤን ተረዳሽኝ? እኔ ነፍሴን ልሰጣት ዝግጁ ነኝ። እኔም ነፍሴን ለምን ልሰጥሃለሁ? ጉዳዬ ከሴትነቱ አይደለም። ጉዳዬ ደግሞ ኪያ ከሚሉት ጋር አይደለም፣ ከማንነቷ ጋር ነው። ለጌልኝ ይመስልካል? እኔ ሁሉም ሰው ይፈልገኛል። እኔ ግን አንተ ብቻ ስለመረጥኩኝ ነው ሁሉም እንዳለይቼ እንጂ ፈላጊ እኮ ሞልቷል እኮ ማንም ወንድ ይፈልገኛል። ይገባኛል። ደግሞ አንተ ነው ፈልግ ይገባኛል። ሰላም እሱን ነገር መጀመሪያም ነግሬሻለሁ እኮ አንቺ አማርጠሽ የትኛውንም ወንድ የምትይዥበት አቅም ላይ ነው ያለሽው። ነገር ግን አዎ አውቃለሁ ከኪያ በፊት ተገናኝተን ቢሆን ነገርኩሽ እኮ ደጋግሜ ሊሆን የሚችል ነገር ነው። አሁን ግን እኔ ኪያን ለምጃታለሁ። ኪያ ነፍሴ ናት። ኪያ በቃ ይኸውልሽ ኪያ ጋር ስናገር ራሱ አሁን ስሜትሽን በዚህ መጉዳት አልፈልግም። ላስቀይምሽ ወይም ደግሞ ያልሆነ ስሜት እንዲሰማሽ ማድረግ አልፈልግም። ነገር ግን አሁን ላይ የሚሆን ነገር አይደለም እየጠየቅሽኝ ያለሽው። ሐሳቤን ተረድተሽኛል? እኔ አንድ ኪያ አይደለም አልኩሽ። ምን እንደምልሽ አላቅም፣ ግን እባክሽ ሰላም ያልሆኑ ነገሮችን እንዳደርግ አትጠይቂኝ፣ አታስገድጂኝም። አንድ ስማኝ፣ ወይም ቻናሉ ወይም ምን ትመርጣለህ? አለቀ። ገባከ? ቻናሉ የምትፈልገው ከሆነ እዛው ሁን፣ እኔ የምትፈልገኝ ከሆነ ደግሞ እኔ ጋር መጣ። አለቀ፣ ጨርሻለሁ። ቻው ማለት ይኸውልሽ፣ እየለመንኩ የነገርኩሽ ነገር አልገባሽም መሰለኝ። ሁሉን ነገር ቁርጥ የሆነ ሐሳብ የመሆኑን ወይም ደግሞ ለመጨረሻ ጊዜና ሁለት የማላስብበት ነገር መሆኑን እንድትረጅኝ የምፈልገው አንድ ነገር አለ። አዳምጪኝ እኮ ይኸውልሽ አይደለም አንድ ቻናል ሚሊየን ቻናል ቢኖሩ በኔና በኪያ የተከፈቱ እነሱንም ደግሞ ሚሊየን አመት ብለፋባቸው ምንም ሳይመስለኝ እሰዋቸዋለሁ። እንደ ቀልድ ኪያን ከማጣ ማለት ነው። ሐሳቤን ተረዳሽኛ? አይደለም ቻናል ማለት ነው። ይኸውልሽ እንድታቂ የምፈልገው ነገር ቢኖር ማለት ነው ምንም አይነት ነገር ቢመጣ በህይወቴ ለኪያ ስል ምንም ሳላዝን ማለት ነው ምንም ሳይመስለኝ እሰዋዋለሁ። ይሄን ነገር ቁርጥሽን ወቀሽ የምታስተካክዩ ነገር ካለ አስተካኪ። ማለት እኔ ምን እንደምል አላቅም። በኪያ ፍጹም ልደራደር አልችልም። ሁለቴ የማስብበት ነገር አይደለም። ምናልባት እኔና እሷም ናቲን ለማስቀናት እኔም ደግሞ ኪያን ለማስቀናት ያኔ በነበረው ነገር ላይ የሄድንበት ነገር ያልተገቡ ስሜቶች እንዲሰማት ሆኖ ሊሆን ይችላል። ግን እኔ እንደዚህ አይነት ስሜት ይሰማታል ብዬ አይደለም እነዚህ ነገሮች ሳደርግ የነበረው። ምክንያቱም እኔ ምንም አይነት ስሜት እየተሰማኝ ስላልነበረ ሊሰማኝም ስለማይችል ነው። ምክንያቱም እኔ ሌላኛዋን ፍቅሬን ኪያን ለማስመለስ ነበረ እነዚህ ነገሮች ሳደርግ የነበረው። እሷም ደግሞ ናቲን ለማስመለስ ነበረ ይሄን ነገር ስታረግ ከኔ ጋር ስትቀራረብ የነበረው። ስለዚህ እሷም ወደ ናቲዋ እንድትመለስ እኔም ደግሞ ወደ ኪዬ እንድንመለስ ነበር ይሄን ነገር ስናደርግ የነበረው። ለዚህ ለተሰማት ስሜት እሷም ማመናጨቅ ወይም ደግሞ ትክክል አይደለም ምናምን ነገር ለምንድን ነው ስሜት የተሰማሽ ብዬ እሷ ላይ ላነጅብ ወይም ደግሞ አለ አይደለ እሷ ላይ ላክት አይደለም እዚህ የመጣሁት። በትክክል ያለ ኪያ መኖር እንደማልችል በትክክል አይደለም ቻናል ነፍሴንም እንደምሳዋላት እንድታቀና በትክክል ያደረገቻቸው እያንዳንዱን ነገሮች በጥንቃቄ እንድታደርጋቸው የለቀቀችበትንም ደግሞ የማይሆን ነገር ከሆነ ቪዲዮም ምን እንደሆነ አውቄ ሪፖርት አድርጌ በዛ መልኩ በተሳሳተ መልኩ ነው ይሄ የተለቀቀበት ለዚህ ነው ብዬ ሪፖርት ለማድረግ እንዲመቸኝ ነበረ ሰላምን ያገኘኋት እውነቱን ለመናገር ከሆነ እንጂ እኔ በኪያ መቀየረው ነገር አንድ ሰላም አይደለችም። 1000 ሰላም ብመጣ ከኪያ ጋር በፍጹም ላወዳድረው የምችለው ነገር አይደለም። እንኳን ሰላምን የራሴን ነፍስ እንኳን በኪያ ሚዛን ባስቀምጠው ዜሮ ነው። ይሄ ምንም የማያዳግምና ወይም ደግሞ የማያወላውል ወይም ደግሞ ይሄ ቁርጥ ውሳኔ ነው። ምርጫው ይሄ ከሆነ እናንተ ቤተሰቦች አላችሁ አይደል እንዴ? እኔና ኪያ በጤና በሰላም አለን አይደል? አሁንም መጥቼ ያናገርኳት ራሱ ትላንትናም ከትላንቱ ወዲያም ደጋግሜ ኪያንም ባስረዳት ሰርተን ለፍተን ከእንደገና እናመጣዋለን። ማንንም መለማመጥ አያስፈልግም ነው። ሰላምም ጋር እህቷም ጋር ቤተሰቦቿም ጋር እየሄድን እባካችሁ ምንድነው ነው ብለን ማናገር አይጠበቅብንም ስላት ኪያ ስላልተረዳችኝ ነው አሁንም ሰላም ጋር መጥቼ እያናገርኳት ያለሁት እንጂ እኔና ኪያ አንድ አመት ነው አይደል የፈጀብን ያህል ጊዜ ይፍጅብን አሁንንም ሰርተን እናመጣው ነበር። በቃ ይሄንን ነገር ትላንትና በዛ ልክ አዋርዳት
በዛ ልክ ጫማዋን እስከማስጠረግ ወይም ደግሞ ምናምን ይሄ ሁሉ መስዋዕትነት ልትከፍልለት አይገባም። ራሷን በዚህ ደረጃ ዝቅ ልታደርግ አይገባም ነበር ኪያ። እውነት ነው በጣም ነው የሚያሳዝነው። በጣም ነው የለፋንበት በጣም በቃ ከሚባለው በላይ። ያው እናንተ ቤተሰቦቻችን ታውቁታላችሁ እያንዳንዱን ነገር የሄድንበትን ርቀት ያላደረግን ያልከፈልንበት መስዋዕትነት የለም። ይሄንን ቻናል እንደ ቀልድ ሲጠፋ በጣም ነው የሚያናደው፣ በጣም ነው የሚያሳምመው። በጣም አሞኛል እውነቱን ለመናገር ከሆነ ማለት ነው። ነገር ግን አሁንም ከዚህ በላይ እኔ እሷን ማስታመም ወይም ደግሞ ለዛ ቻናል ስል ኪያን ትቼ ሰላም ጋር መሄድበት ምንም አይነት ነገር የለም። አይደለም ሰላም 1000 ሴቶች በምንም አይነት ሁኔታ ቢነጠፉ ቅንጣት ታክል ዞር ብዬ እኔ ቼክ አላረግም። ምክንያቱም እውነተኛ ፍቅር፣ እውነተኛ መውደድ ምንም ነገር ልሰዋለት የቆምኩለት የራሴ የሆነ ያመንኩበት ፍቅር አለኝ። ምንም ጥርጥር የለውም ማለት ነው። በእኔና በኪያ መካከል የሚገባ ነገር በጠቅላላ ከመጤፍ አልቆጥሩም። ምን ማለት እንዴት እንደሚሆን አላውቅም። ብቻ ግን አቋም ይሄ ነው። የሚሆኑትን ነገሮች አብረን የምናየው ይሆናል። አመሰግናለሁ አብራችሁ ስለነበራችሁ።